የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ ተከታታይ በሚል የማቀርብላችሁ አሁን 63ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 23 ነው 2025። እንግዲህ እያደረግን የነበረው በቀደም ብለው በነበሩት በ62 በ61 በ60 ወዘተ እያደረግን የነበረው ነገር ምንድን ነው? በዚህ ጋር ማለት ስለ ቫት ጋፕ አናሊሲስ እያወሩ ማለት ቫት ጋፕ አናሊሲስ እንሰራለን አሉ። ቫት ጋፕ አናሊሲስ ማለት ምን ማለት ነው? አንድ ኢኮኖሚ እንቅስቃሴውን አይታችሁ ከሚያመርታቸው ምርቶች ከሚፈጥራቸው ገቢዎች በኢኮኖሚ ውስጥ ካሉ ወጪዎች ወዘተ ወዘተ የተነሳ ኢኮኖሚው አቅሙን ትለኩታላችሁ ማለት ነው። ጂዲፒውን አቅሙን ከለካችሁት በኋላ በዚህ ኢኮኖሚ ውስጥ የሚፈጠሩት ምርቶች ቫት ቢሰበሰብባቸው ኖሮ ምን ያህል ይሰበሰብባቸው ነበር ብላችሁ ታርጌት ታስቀምጣላችሁ። ስለዚህ 100 ቢሊዮን ብር ኢኮኖሚ ቢሆን ኖሮ ማለት ኤክስፐንዲቸሩ ለምሳሌ 100 ቢሊዮን ብር ቢሆን 15 ቢሊዮን ብር ታክስ ኤክስፔክት አደርጋለሁ ትላላችሁ። ነገር ግን ማለት ታክስ ያሰባችሁትን ሁሉ ታክስ አትሰበስቡም። ማለት ያሰባችሁትን ሁሉ ቫት አትሰበስቡም። ምክንያቱም ኢንቴንሽናሊ አንዳንዶቹ ምርቶች ቫት የማይሰላባቸው ናቸው። ለምሳሌ የምግብ ማለት ምግቦች ላይክ የተለያዩ ምግብ ቫት አይሰራባቸውም ማለት ነው። ከዛ እንደገና አንዳንድ መስኮች ደግሞ መስኩን ለማበረታታት ከታክስ ኤግዘምት የሚሆኑ ነገሮች አሉ። ዜሮ ሬቲንግ የሚባል ነገር አለ ወዘተ። ስለዚህ መስኩን ለማበረታታት ተብለው የሚተዉ የግብር አይነቶች ወይንም አይተሞች ተመርጠው ኤግዘምት ሊደረጉ ይችላሉ። ነን ታክሰብል ሆነው ሳይሆን ነን ታክሰብል ሲሆን አይተሞች ኤግዘምት የሚሆኑት በቋሚነት ነው። እንትን ግን ቴምፖራሪሊ ነው ማለት ነው። ላይክ ነው በቫት ኤግዘምት ሲሆን ላይክ ነው በተለየ ሁኔታ በአንድ አጋጣሚ ያሉ ቫቶችን የሆኑ አይተሞችን ለመተው ብላችሁ የምትተዋቸው ማለት ነው። አንድ ለምሳሌ አሁን ዲቫሉዌሽኑ መጥቶ ነገሮችን ሲያዛባ ዲቫሉዌሽኑ መጥቶ ነገሮችን ሲያዛባ ለምሳሌ የዋጋ ግሽበትን ለመቆጣጠር ወይም በኋላ ግሽበት የሚፈጠረውን ጫና ለመቀነስ ብላችሁ እንደ ስኳር፣ የህፃናት ምግብ ወዘተ ወዘተ ቫት ኤግዘምት ልታደርጉ ትችላላችሁ ማለት ነው። አንዳንዴ ደግሞ የመንግስት ያፈጻጸም ያሰባሰብ ችግር ራሱ ቫትን ሊቀንስ ይችላል። ስለዚህ ቫት ጋፕ አናሊሲስ የሚያደርገው ምንድነው? በትክክል ቢሰራ ኑሮ ምን ያህል ይሰበሰብ ነበር ብሎ የሆነ ታርጌት ያስቀምጣል። ከዛ በኋላ እነዚህን አሁን ያልኳቸውን ነገሮች ኮንሲደር ያደርጋል። ያፈጻጸም ያሰባሰብ ችግር ዴን ያሰባሰብ ችግር ከዛ በኋላ ያሰባሰብ ችግር እና ያሰባሰብ ችግር ኤግዘምፕሽን ነን ታክሰብል አይተሞችን ከግምት ያስገባና ስለዚህ ይሄን ያህል ይሰበሰብ ነበር በእነዚህ ምክንያቶች ደግሞ ይሄን ያህል ላይክ ነው ሳይሰበሰብ ይቀራል። ስለዚህ ቫቱ ይሄን ያህል ነው መሆን ያለበት ምክንያቱ ይሄ ነው ብሎ ያስቀምጥና ታርጌት አስቀምጠ ማለት ነው። እንደ ግብ ነገር አስቀምጠ ከዛ በኋላ ይሰራቸዋል ማለት ከዛ አክቹአሊ የተሰበሰበውን ቫት ይቆጥርና ዴን ምን ያህል ከታርጌቱ አንጻር ቫቱ ይመጣል የሚለውን ነገር ይሰራል ማለት ነው። ዴን ያን መስራቱ አንዳንዴ አይመጣለትም ኢነሰንስ ማለት አሁን እዚህ ጋር እንግዲህ ትላንትና ሰው ወዛገበ የነበረው ነገር ምንድነው? እዚህ ጋር ለምሳሌ እዚህ ጋር ይሄ ዜሮ አለ ነው። አሁን ይሄ ዜሮ አለ እንደዚህ አድርጋችሁ ብታሰምሩት ማለት ነው። ይሄ ቢጫው እንግዲህ ቢጫው ኤክስፐንዲቸር ነው። ኤክስፐንዲቸር ማለት የሆኑ መስኮችን ለማበረታታት ተብለው የሚተው ቫቶች ናቸው ማለት ነው። መስኮችን ለማበረታታት ተብለው ማለት ኤክስፖርት ስታረጉ ለምሳሌ ያለ ቫት ኤክስፖርት አድርጉ። ምክንያቱም በርካሽ ዋጋ ሸጣችሁ ገበያ እንድታገኙ። ምክንያቱም ከኤክስፖርት አኳያ ትልቁ የመንግስት ፍላጎት የውጭ ምንዛሪ ማምጣት ነው። ስለዚህ ችግር የለም ካንተ ቫት በጣም ኤክስፖርት አድርገ የውጭ ላይክ ነው ሃርድ ከረንሲ ስለምታመጣ ለአበረታታ ብሎ ሊተወው ይችላል ማለት ነው። ኢምፖርት ኤክስፖርቱ ላይ ቫትን
ሲሸጥ ላይክ ነው ሲሸጥ ከነቫታት ያለ ቫት ሽጥ ብሎ ይፈቅድለታል ማለት ነው። ስለዚህ ኤክስፐንዲቸር ቫት ይባላል። አሁን ያለ ቫት ሽጥ ማለት እንግዲህ ዜሮ ሬቲንግ ማለት ነው። ያለ ቫት ሽጥ ማለት ዜሮ ሬቲንግ ነው። ያለ ቫት ሽጥ ማለት ዜሮ ሬቲንግ ማለት ነው። እንደዚሁም ደግሞ አሁን ለምሳሌ አይተሞች ተመርጠው ስኳር ምናምን ተስቷል ብያቸዋለሁ። አሁን ለምሳሌ የህፃናት ምግብ ስኳር ምናምን ተስቷል፣ እሱንም ይተዋል ማለት ነው። ኤንድ ዜሮ ሬቲንግ እና እንደዚህ አይነት ነገሮች ይተውና ኤክስፐንዲቸር ስለዚህ ጋፑ ይሄውን ቢጫው ከኤክስፐንዲቸር እንደዚህ አድርጎ ከመታው የተነሳ የሚያጣቸው ቫቶች ናቸው ነው ላይክ ነው። አንዳንዶቹ አይተሞች ይተዋሉ፣ አንዳንዶቹ አይተሞች ዜሮ ይሆናሉ፣ አንዳንዶቹ ደግሞ ዜሮ ባይሆኑም ለምሳሌ በርካሽ 15% ነው ቫት፣ ግን አንተ ስትሸጥ ዝም ብለህ በ7% አድርገህ ሽጠው፣ በ3% አድርገህ ሽጠው ቫት ብለህ የምትሰበስበው ከ15% በታች የሆነ ነገር እንዲሆን ይፈቅድለታል። በዚህ ምክንያት የቫት መጠኑ መንግስት የሚያገኘው የቫት መጠን ይቀንሳል ማለት ነው። ኤክስፐንዲቸር የሚባሉት ቫቶች ኤክስፐንዲቸር ጋፕ ፈጠራቸው የሚባሉ የቫት ክፍተቶች እነዚህ ናቸው ማለት ነው። ከዛ እንግዲህ ብሉ ይሄኛው ብሉ አፈጻጸም ነው ወይንም በእንግሊዘኛው እንግዲህ ኮምፕላያንስ ይሉታል ማለት ያሰባሰብ እንትን ነው። ያሰባሰብ መንግስት መሰብሰብ ሲኖርበት ያልሰበሰበው በራሱ አፈጻጸም ማለት አይተሞቹ ዜሮ ሬቲንግ ስለተጠቀመ አይደለም፣ ወይንም የሆኑ አይተሞችን ቫት አይደረጉ ብሎ ኤግዛም ስላደረገ አይደለም፣ ወይንም ደግሞ ወረድ ብሎ ላይክ ነው ከተጠበቀ ከተለመደው ከ15% ዝቅ ብሎ ቫት ስለሰበሰበ አይደለም ማለት ነው። ይሄ ፐርፕሉ ደግሞ ነን ታክሰብል ናቸው ማለት አይተሞቹ በቃ በፖሊሲ ደረጃ በቋሚነት አሁን ለምሳሌ ላይክ ነው መደብ ምግብ የሚባሉ ያልኳችሁ ላይክ ነው ይሄኛው ነን ታክሰብል ነው ማለት ነው። ይሄ ላይክ ነው ነን ታክሰብሎች ናቸው እነዚህ ለሁሉም ነው ለሁሉም አይነት። አሁን ለምሳሌ ኤሌክትሪሲቲ ሃውስሆልድ ኮንሳምፕሽን ከሆነ ለቤት ነን ታይብል አልኩት ታክሰብል ነበር። ታክስ ኤክስ ኤ ማለት ነው። ታክሰብል ኢዘቷን ስለዚህ ነን ታክሰብል ግብር የማይሰበሰብ ልክ ነው። አሁን ለምሳሌ ኤሌክትሪሲቲ ይሄኛው ሴክተሩ ኤሌክትሪሲቲ ስለሆነ በኤሌክትሪሲቲ ሴክተር ለግለሰብ በሚሸጥበት ጊዜ ላይክ ነው ቫት እንዳይከፍል ሊደረግ ይችላል ነው። አሁን ወይንም ደግሞ ፍጆታችሁ ለምሳሌ የወር ፍጆታችሁ ኤግዛክት እንትኑን አላውቀውም፣ ግን ለምሳሌ ከ2000 ኪሎዋት በታች ከሆነ ዝም ብዬ ራንደምሊ ነው ላይክ ነው የአንድ ሰው ቤት አቨሬጅ ስንት ይሆናል አይ ሃቭ ኖ አይዲያ፣ ግን ዝም ብላችሁ ለምሳሌ ከ2000 ኪሎዋት በታች ኤሌክትሪሲቲ የሚጠቀም ሰው በወር ወይንም ደግሞ በአመት ከ24000 ኪሎዋት በታች የሚጠቀም ሰው ቫት አይከፍልም፣ ቀጥታ በዋጋ ብቻ ነው የሚከፍለው። ስለዚህ ነን ታክሰብል ይሆናሉ ማለት ነው። እና እቺ አረንጓዴዋ አክቹዋል ነች ማለት ነው። አክቹዋል ማለት የተሰበሰበው ማለት ነው። ይህ ነው ላይክ ነው አክቹዋል ነው ማለት ነው። ስለዚህ አሁን ምንድነው እኔ እንግዲህ ትላንትና ያወዛገበኝ ይሄ አሁን ዜሮ የምታዩት አሁን ለምሳሌ የተሰበሰበው አክቹዋሊ የተሰበሰበው አረንጓዴ ከዜሮ በታች 1 ሚሊዮን የሚሆን 2 ሚሊዮን የሚሆን 100 ሚሊዮን የሆነች ነገር ትቀምጣለች ከዜሮ በላይ ማለት ነው። ያኛው ደግሞ በኮምፕላያንስ ምክንያት ሳይሰበሰብ የቀረው ያልተሰበሰበው ምን ያህል ሊሆን ይችላል? ኢት ዲፔንድስ ነው ላይክ ነው ያልተሰበሰበው መሰብሰብ ሲኖርበት ያልተሰበሰበው 1 ሚሊዮን ሊሆን ይችላል፣ 10 ሚሊዮን ሊሆን ይችላል፣ 100 ሊሆን ይችላል። ከዜሮ በላይ የሆነ ነገር ይቀመጣል። እንደዚሁም ከኤክስፔንዲቸር ጋፕ እሱም እንደዚሁ ይቀመጣል ማለት ነው። የኤክስፔንዲቸር ጋፑ ማለት ለምሳሌ መንግስት ዜሮ ሬቲንግ በመጠቀሙ ወይንም ደግሞ ቫቱን በመቀነሱ ማለት ፐርሰንቴጁን በመቀነሱ ወይንም ደግሞ አንዳንድ አይተሞችን ከጊዜው ከሁኔታው አኳያ ላይክ ነው ጀነራሊ ታክሰብል ቢሆንም አዲስ የሆነ እንዳልኳቸው አሁን ለምሳሌ ሆም ግሮን ኢኮኖሚክ ማሻሻያ መጣ ተብሎ በሆም ግሮን ኢኮኖሚክ ማሻሻያው ምክንያት ማለት ዶላር በጣም ዋጋው ስለጨመረና የብር የመግዛት አቅም ስለቀነሰ ከዚህ የተነሳ
ከተለመደው ውጭ የሆነ የዋጋ ግሽበት በሀገሪቱ ኢኮኖሚ ላይ መከሰት ስለተጀመረ ያንን ለመቆጣጠር ተብሎ በዛ ውስጥ የሚፈጠረውን የዋጋ ግሽበት ለምሳሌ የህፃናት ምግብ በጣም ፈንዳሜንታል ስለሆነ እና የቤተሰብም ከፍተኛ ጫና ስለሆነ ለምሳሌ የህፃናት ምግብ ኤክስክሉድ ልታደርጉ ትችላላችሁ ማለት ነው። ፖዚቲቭ ይመጣል። አሁን እኔ ትላንትና ኮስችን ሆነብኝ የነበረው ለምሳሌ ነን ታክሰብል አይተሞች አሉ። ነን ታክሰብል ናቸው ተብሎ ስለዚህ በእነሱ ምክንያት ሳይሰበሰብ የሚቀር ግብር አለ ብላችሁ ነን ታክሰብል ናቸው። ለምሳሌ እንዳልኳቸው አሁን በኤሌክትሪሲቲ ከወሰዳችሁት በአመት ከ24000 ኪሎዋት በላይ ላይክ ነው። ራንደም ነው ቁጥሩ ብያችኋለሁ። ምንም ላይክ ነው። ለምሳሌ መንግስት አንድ አቨሬጅ የአዲስ አበባ ቤት ብትወስዱት ለምሳሌ አማካይ የሆነ የአዲስ አበባ ቤት ብትወስዱት ወራዊ የኤሌክትሪክ ፍጆታው ስንት ነው? አመታዊ የኤሌክትሪክ ፍጆታው ስንት ነው ብዬ አላውቅም። እና መንግስት ዝም ብሎ ለምሳሌ ስታንዳርድ ሊያወጣ ይችላል። ከሚያውቀው ተነስቶ አማካይ የኤሌክትሪክ ፍጆታ በአዲስ አበባ ይሄን ያህል ነው፣ ስለዚህ ይሄን አማካዩን የሚጠቀመውን ቤት ቫት አላስከፍለውም ብሎ ለምሳሌ በዚህ መሰረት እንግዲህ በአመት ከ24000 ኪሎዋት በታች የሚለክ ነው ኮንሰምፕሽናችሁ በአመት 24000 ኪሎዋት በታች ከሆነ ቫት አትከፍሉም ብሎ ሊተዋችሁ ይችላል ማለት ነው። እና አሁን እነሱ እዚህ ጋር የሚሉት ምንድነው በአመት ለምሳሌ ይሄ 24000 ነን ታክሰብል ነው ማለት ነው። ከ24000 እስከ 24000 ያለው ኪሎዋት ኮንሰምፕሽን ኦፍ ኤሌክትሪሲቲ ነን ታክሰብል ነው ማለት ነው። አሁን ይሄ ነን ታክሰብል ብለው አሲዩም ያደርጉና እነሱ ቫት ጋፕ አናሊሲስ ሲሰሩ ነን ታክሰብል ስለሆነ ከዚህ ቫት ያጣል ኤሌክትሪክ ኮርፖሬሽን ለምሳሌ ብለው ማለት ነው። የኢትዮጵያ ኤሌክትሪክ ኦር ኤሌክትሪክ ፓወር ስሙ ይቀያየራል ነው። ኤልፓ ነበር የኢትዮጵያ ኤሌክትሪክ ፓወር ኦቶሪቲ ነው ምናምን ነበር። ከዛ ደግሞ የኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን ሆነ። አይ ቲንክ የቀያየሩት ነው። አሁን ደግሞ አዲስ አምጥተዋል አለ እንጂ ምን አይነት እና ይቀያየራል ነው ስሙ ይቀያየር ተውት። ኤልፓ ኦር ኤፕኮ ዋትኤቨር ኢት ኢዝ እነዚህን ሰዎች ታክስ እነዚህን አይተሞች ወይንም ከዚህ በታች ያሉ ኤሌክትሪክ ፍጆታዎችን ቫት አይሰበስብባቸውም። ስለዚህ ከዚህ የተነሳ ይሄን ያህል ያጣል ብለው ፕሮጀክት አደረጉ ማለት ነው። but as it turns out instead of ከማጣት ፋንታ የነሱን ኤክስፔክቴሽን ተላልፎ ቫት ሰበሰበባቸው ማለት ነው። ስለዚህ ለምሳሌ እነሱ ሲያስቡ ከ24000 ኦልራይት ኪሎ ላይክ ነው 24 ኪሎዋት ኦር እንበል አይ ዶንት ኖ ላይክ ነው 24 ኪሎዋት በታች ያሉ አመታዊ ፍጆታቸው ከ24000 በታች የሆኑ ሰዎች ቫት ላይክ ነው እነሱ ላይ ቫት አይሰራም ብለው አሰቡ ማለት ነው። but it turns out ሰበስባለሁ ብሎ ኤልፓ ሰብስቧል ማለት ነው። ስለዚህ ቫት ጋፕ አናሊሲሳቸው እንትን ይሆናል ይገለበጣል ባናቱ ማለት ነው። እነሱ ከዚህ አሁን ለምሳሌ እንበልና 24 ኪሎዋት የሚጠቀሙ አዲስ አበባ ውስጥ 1 ሚሊዮን ቤቶች ቢኖሩ this times 1 ሚሊዮን ቤቶች ቢኖሩ እና 24 ኪሎዋት ደግሞ አይ ዶንት ኖ 100 ብር ቢመጣ ስለዚህ ምንድነው የምታደርጉት ማለት ነው 24 ኪሎዋት ሲባዛ 1 ሚሊዮን ታረጉትና 1 ሚሊዮን ታረጉትና 1 ሚሊዮን ይሆንና 24 ኪሎዋት 24 ኪሎዋት ሲባዛ 1 ሚሊዮን ወደ 24 ሚሊዮን ብር 24 ያ ላይ ከነው እንግዲህ በኪሎዋት ስንት እናድርገው ላይ ከራ ቆይስ ለምን እዚሁ ጋር በጣም can you estimate like እንትኑ ሪያሊስቲክ እንዲሆን ማለት ነው። can you find an estimate of an annual alright a monthly or like a monthly average house in Addis, alright kilowatt electric consumption.
እንትን ረጅም ታስክ ሆነበት አደረበት ነው። የፈለኩት ግን ምንድነው ለምሳሌ በ24 ኪሎዋት ይጠቀማሉ ላይ ከሱ እስኪመጣ ድረስ 24 ኪሎዋት በአማካይ ይጠቀማሉ። 24 ኪሎዋት የሚጠቀሙ ኦኬ እነዚህ 1 ሚሊዮን ቤቱ ናቸው ለካ ላይክ ነው የቤቶቹ ብዛት ነው። In Addis Ababa, two distinct categories are the usage, condominium or standard villa. The estimated average is typically men's like ነው ከ150 እስከ 200 ኪሎዋት ብለ ቲፒካሊ መንዝሊ አቨሬጅ 200 ኪሎዋት ነው በ200 ኪሎዋት 2000 ስለዚህ ኤስቲሜትድ ይዞ ላይክ ነው ሎው ዩዜጅ ባችለር ስቱዲዮ ሲሆን እንደዚህ ነው። ስታንዳርድ ሞስት ኮመን ከ150 እስከ 300 ነው። 154 50 አድርጋችሁት 225 እንጀራ ቤኪንግ አፕላያንስስ ሃይ ዩዜጅ ላርጅ ቪሌጅ እንጀራ ፋክተር ኦራይት እንጀራ በጣም ኤሌክትሪሲቲ ሶ ዳዝ ኢትዮጵያን ኤሌክትሪክ ካምፓኒ charge a flat rate of what? Alright. አንድ ሚሊዮን ቤቶች ነው ላይክ ነው። አሁን እንግዲህ የሚለው ምንድነው 225 ኪሎዋት በወር ይጠቀማሉ ነው። 225 በ10 ስታደርጉት while the VAT rate itself it's applied based on how electricity used and the new tariff directive effective so tax free I think no 24 ሻልኩት like no rule if your monthly consumption is less than you do not pay any VAT. alright ስለዚህ እንትን ሪያሊስቲክ ስታደርጉት ምንድነው የወር አጠቃቀማችሁ ከ2000 ኪሎዋት በታች ከሆነ ቫት አትከፍሉም ነው 2000 ስለዚህ ይሄንን በ12 ስታረጉት 24 ይሆናል። ስለዚህ 2400 2000 ስለዚህ እንደገና እንስራውና 2400 ኪሎዋት ከሆነ ቫት አትከፍሉም። any idea on like the kilowatt price at least like other fees? Alright, okay. Any idea on the kilowatt like price like I think to understand thinking ሪያሊስቲክ ምሳሌ እንድንጠቀም ብዬ ነው እንትን አደረኩት። fine pinpointing the tariff details blah blah the price per is tiered stepped the more you use the higher the rate you pay okay consumption kilowatt price per like the current tariff rate the consumption is like to give you the real idea of the cost. Here is what the typical middle class and like first unit 38 ብር ከዛ 92 ብር እንትኑ ባጠቃቀማችሁ ማለት እየጨመረ ሲሄድ አርጎት እስከ እንትን ድረስ ይሄዳል ነው። ስለዚህ መንዝሊ ማለት ነው like next 100 years so subtotal fixed subcharge blah blah approximately so total estimated bill for 860 ብር ቶታሊ ማለት ነው ከነ ቫቱ ምናምን ነው ስለዚህ what you call it first 50 units next 50 units next 100 units like final 50 units. What does it mean like subtotal of energy
what do you mean by first, second, next, first, next? What do you mean? What do you mean by first, next, unit? አወሳሰብኩት። clarifying tiered tariff average ፕራይሱን ዝም ብሎ ቢሰጠኝ ኦኬ እሱን እንርሳውና እኛ ራሳችን ለምን አንሰራው? እዚህ ዩኒቨርሲቲ 50 like ነው it looks like 250 kilowatt like ፕራይስ like ነው 3 ብር ከ19 ሳንቲም ነው like ነው I think አቨሬጁ እስከ 200,000 ኪሎዋት ያለው ይከፋ ማለት ይቀንሳል ነው አሁን ከ0 እስከ 50 ተጠቀሙ ከሆነ በኪሎዋት የምትከፍሉት 76 ሳንቲም ይሆናል ከ51 እስከ 100 ኪሎዋት የምትጠቀሙ ከሆነ በወር እስከ 1 ብር ከ85 ሳንቲም ይሆናል ከ101 እስከ 200 ኪሎዋት የምትጠቀሙ ከሆነ ስለዚህ እንደዚህ ቲርድ ነው በደረጃ ነው let's assume average like ነው average አዲስ አበባ ሰው 200 ኪሎዋት ነው የሚጠቀመው እና like ነው 200 ኪሎዋት ነው የሚጠቀመው እና per kilowatt ምንም እንኳን ቢለያይም እኛ ዝም ብለን ለዚህ ካልኩሌሽን 3 ብር ከ19 ሳንቲም ነው like ነው 3 ብር ከ19 ነው ብለን assume እናድርግ እና ወደዚህ ስንመለስ ማለት ነው እንግዲህ ወደ ግራፉ ስንመለስ let's say አሁን ፕሮጀክት ሲያደርጉ ከ200 ኪሎዋት በላይ የሚጠቀሙት ሰዎች ቫትድ ይሆናሉ ብለው ያስባሉ ማለት ነው so ከ200 ኪሎዋት በላይ ከሆነ if it is like no it's ከ200 ኪሎዋት በላይ ከሆነ if it is greater than that it would be vatted ማለት ነው ቫት ይከፈልበታል ስለዚህ ከ200 ኪሎዋት በታች ያሉ ሰዎች ደግሞ ስንት ናቸው ብለን እናስብ ነው 1 ሚሊዮን ናቸው ብለን እናስብ 1 ሚሊዮን ካልናቸው 200 like ነው 200 ኪሎዋት 200 ኪሎዋት እያንዳንዱ ሲባዛ በ3 ብር ከ17 ሳንቲም ነው ከ19 ሳንቲም 3 ፖይንት ነው like ነው የሚያስቅ ነጥብ ነው 3 ብር ከ19 ሳንቲም ይሆናል ከዛ በኋላ 1 ሚሊዮን ናቸው ከ200 ኪሎዋት በታች የሚጠቀሙት ብላችሁ አስዩም ታደርጋላችሁ ማለት ነው 1 ሚሊዮን ስለዚህ የኛውን ዝም ብለን የምናደርገው so 1 ሚሊዮን ሲባዛ 200 ሲባዛ 319 ምን ይሰጣችኋል ቶታል ቫት ጀነሬት የማያደርግ አማውንት ይሰጣችኋል ማለት ነው ቫት ጀነሬት የማያደርግ አማውንት ይሰጣችኋል ለምሳሌ የአዲስ አበባን ብንሰራው ነው ይሄ እነሱ በኢትዮጵያ ደረጃ ነው የሚሰሩት ያ ኤክስትራፖሌት ማድረግ ነው የአዲስ አበባው እንግዲህ ሲሰራ 1 ሚሊዮን like ካልኩሌተሩ I prefer የስልኩ ነው የሚሻለው to be honest ላላችሁ ነው ወይስ በኪቦርድ ስለሆነ ሰልችቶኝ ነው ሳይንቲፊክ እናርገውና alright ስለዚህ ምንድነው የምናደርገው 200 ሲባዛ ወይራዩ መባዛት 3 ብር ከ19 ሲባዛ 1 ሚሊዮን ማለት ነው 3 ብር ከ19 ሲባዛ 1 ሚሊዮን it would be 638 ሚሊዮን ብር ይመጣል ማለት ነው ስለዚህ 638 ሚሊዮን ብር አለ ይሄ 638 ሚሊዮን ብር like ነው
638 ሚሊዮን ብር ይመጣል ማለት ነው። ሽያጩ ይሄ ነው። ስለዚህ የዚህ 15% ስትሰሩለት ይሄ ሲባዛ የዚህ 15% ስትሰሩለት ታይምስ 0.15 ማድረግ ነው። 15 ኦልራይት ሶ 95 ሚሊዮን 700 ሺህ ብር ያጣል ብላችሁ ፕላን 95 ሚሊዮን 700 ሺህ ማለት ነው። ሚሊዮን 700 ሺህ ብር ያጣል። ለምሳሌ ከአዲስ አበባ ከ2 ኪሎዋት በታች ያሉ ከ200 ኪሎዋት በወር ከ200 ኪሎዋት በላይ አክቹዋሊ እዚህ ጋር 12 መጨመር ነበረብን። ምክንያቱም የወር በወርም በለው የኛው ግን ይሄኛው የሚያሳየው በአመት ስለሆነ በአመት ልታረጉት ከፈለጋችሁ ይሄ 638 ሚሊዮኑንም 95 ሚሊዮኑንም በ12 ማባዛት አለባችሁ። ስለዚህ 638 ሚሊዮኑን 10 ስትጨምሩበት ወደ 6 ቢሊዮን ምናምን ይመጣል። ይገርማችኋል። የአመቱ ማለት ነው። የአመት ሽያጩ 1 ሚሊዮን ሰዎች ቢኖሩ ወደ 6 ቢሊዮን ምናምን ይመጣል። ይሄ 95 ሚሊዮኑም 900 ላይክ ነው 100 ብታረጉ 10 ብታረጉበት ስንት ይመጣል? 900 something ይመጣል። ብቻ 6 ቢሊዮን የ6 ቢሊዮን 15% ማውጣት ነው something like that። ስለዚህ አሁን በነን ታክሰብል ምክንያት ይሄን ያህል ያጣል የአዲስ አበባ መስተዳደር በወር በሉት ወይም በአመት ለማድረግ በ12 ማባዛት ነው። በወር ይሄን ያህል ያጣል ብለው ፕሮጀክት አደረጉ ማለት ነው። በወር ይሄን ያህል ያጣል ብለው ፕሮጀክት ካደረጉ በኋላ ግን for some reason አሁን the question for some reason ከፕሮጀክሽኑ እንዲያውም አንድ ላይ ነው እነሱ 95 ሚሊዮን ያጣል ብለው አሰቡ። the thing is እንበልና ይሄ አንድ ማለት ሁለት ምን ሆነ መሰላችሁ? እንዴት ብላችሁ ታስቀምጡታላችሁ መሰላችሁ? ለምሳሌ ሌት ሴይ እና የአዲስ አበባ ህዝብ 5 ሚሊዮን ነው ብላችሁ አስቡ። 1 ሚሊዮን ኤሌክትሪክ ላይክ ነው ኤግዘምት የሚሆን ነው። 4 ሚሊዮኑ ደግሞ ቫት የሚከፍል ነው ወይንም ከ200 ኪሎዋት በላይ በወር የሚጠቀም ነው ብላችሁ አስቀምጣችሁ ግን ፎር ሳም ሪዝን ለምሳሌ ኤክስፓንድ አድርጎ ይሄ እንዳለ ይሄኛው ማለት ይሄኛው ህብረተሰብ እንዳለ አሁን ይሄ 1 ሚሊዮን የሚሆነው ህብረተሰብ እንዳለ የኤሌክትሪክ ፍጆታው አድጎ ታክስ ውስጥ ሊገባ ይችላል ማለት ቫት ውስጥ ሊገባ ይችላል። ወይንም ደግሞ ሌላ አዲስ የህብረተሰብ ክፍል ተፈጥሮ ማለት በስደትም ሊሆን ይችላል የአዲስ አበባ ህዝብ ቁጥር ጨምሮ ወዘተ ብሎ ቫት ጋቡ የ95 ማለት በዚህ ምክንያት የሚጠፋ 95 ሚሊዮን አለ ብላችሁ ስታስቡ እስከነጨራሹም ሞር ተሰብስቦ ልታገኙ ትችላላችሁ ማለት ነው። በሌላ አማርኛ ኤግዘምት የሚሆኑ ሰዎች ቀሩ ወይንም ደግሞ መንግስት ራሱ ኤግዘምት አደርጋቸዋለሁ ያላቸውን ሰዎች ምክንያቱ የተለያየ ሊሆን ይችላል ነው። አሁን መንግስት ፖሊሲውን በትክክል ተግባር ላይ አላውልም ብሎ ሊሆን ይችላል። መንግስት ማለት እነዚህ ጥቃቅን ኤሌክትሪሲቲ ይጠቀማሉ ብላችሁ ያሰባችሁ ሰዎች ብዙ ኤሌክትሪሲቲ መጠቀም ጀምሮ ሊሆን ይችላል። ወይንም አዲስ ኤሌክትሪክ ተጠቃሚ ተፈጥሮ ፍጆታው በጣም ከፍ ብሎ ሊሆን ይችላል። ስለዚህ በሴክተሩ ላይ በነን ታክሰብል ምክንያት አጠዋለሁ ብላችሁ ያላችሁት እንትን ከማጣት ፋንታ ራደር ቫቱ የበለጠ በዛ ማለት ነን ታክሰብሉ ጠፍቶ እንዲያውም በዛ ምክንያት ይታጣል ብላችሁ ካሰባችሁት መስክ ቫት ተሰብስቦ ታገኙታላችሁ ማለት ነው። ዜሮ መሆን ሳይሆን ሞር ሆኖ ታገኙታላችሁ ነው እንግዲህ ሴንስ የሰጠኝ። ስለዚህ እሱ ነበር ማለት አሁን ለምሳሌ እንዴት ነው ያወዛገበኝ አሁንም እንዴት አድርጎ ወደታች ሊወርድ ይችላል ነው። አሁን ለምሳሌ 95 ሚሊዮን
95 ሚሊዮን 700 ሺህ ሉዝ አረጋለሁ በነን ታክሰብል ኤሌክትሪሲቲ ምክንያት አላችሁ። ግን ግራፉ የሚያሳየው አይ ሉዝ አታረግም። አሁን ትላንትና እንደሳልኩት አይነት ግራፍ ማለት ነው የምታስታውሱ ከሆነ ታርጌት አለ ታርጌት አለ እና ያ ታርጌት እንግዲህ በአራት እንክፈለው ነው። አክቹዋሊ የተሰበሰበ ይኖረዋል። ከዛ በኋላ በነን ታክሰብል ምክንያት ሉዝ የሚያደርገው ይኖረዋል። በኤክስፐንዲቸር ምክንያት ሉዝ የሚያደርገው ይኖረዋል። በኮሌክሽን ምክንያት ሉዝ የሚያደርገው ሊኖር ይችላል ነው። እንደዚህ ብላችሁ ታረጉና ጋፑ ይሄ ነው ማለት ነው። ይሄኛው እንግዲህ በከለሮቹ ከሄድን ይሄኛው ግሪን ነው የሚሆነው። ይሄኛው ብሉም በለው በማለት ኮምፕላያንስ ምክንያት የሚታጣው ይሄኛውን ፐርፕል ፐርፕል እንትን ነው ማለት ነው ኤግዛምፕሽን ነው። ይሄኛው የለው የለው ኢዝ ኤክስፐንዲቸር ነው ማለት ነው። ላይክ ይሄ ኤክስፐንዲቸር ነው። ይሄ ፐርፕል ኢዝ ኤግዛምፕሽን እንበለው። ይሄ ብሉ ኮምፕላያንስ ነው። ይሄ አክቹዋሊ ሰበሰባችሁት ነው ማለት ነው። አክቹዋሊ ሰበሰባችሁት ነው። እሳቤው ምንድነው? አክቹዋሊ ሰበሰበው ይሄ ነው። ከዚህ እስከዚህ ያሉት ግን በአሰባሰብ ችግር ምክንያት ሊሆን ይችላል። እነዚህን አሁን አትወቅሷቸው። ምክንያቱም መንግስት ሆን ብሎ ነው የተዋቸው። ላይክ ነው ኤግዛምፕሽን እና ኤክስፐንዲቸር ወይንም ነን ታክሰብል እና ኤክስፐንዲቸር። ይሄኛው ነን ታክሰብል እንበለው ኤክስፔንዲቸር ሳይሆን ኦፕስ ግራፉ ይሄ ነው ራይት። ይሄኛውን ነን ታክሰብል እንበለው ማለት ነው። ነን ታክሰብል እነዚህን ስፔሲፊካሊ እነዚህን የፖሊሲ ክርክር ነው። አይ ለነዚህ ሰዎች ኤግዛምት አታርግ፣ ይሄንን ሴክተር አታበረታታ ምናምን ልትሉት ነው የምትችሉት። ሆን ብሎ አውቆ በቅድ በፕላን ነው የሚያጣቸው። ማለት ህብረተሰብ መደጎም ፈልጋለሁ ብሎ ወይንም ደግሞ የሆነ መስክ ማበረታታት ፈልጋለሁ ብሎ ነው ሚስ የሚያደርገው። ይሄ እንትኑን አትመልከቱት ማለት ላይ ነው። እኔ ኢኳሊ ነው የከፋፈልኳቸው። ግን እንደምታዩት አሁን እዚህ ጋር ለምሳሌ እንደዚህ ሊሆን ይችላል ማለት ነው። ማለት አረንጓዴዋ ትንሽ ኮሌክሽኑ ትንሽ ነን ኮምፕላያንስ ሚስ የተደረገው ያን ያክል፣ ቢጫው ደግሞ ለእንትን ነው ኤክስፐንዲቸር ብላችሁ መስኮችን ለማበረታታት ሰፊ ነን ታክሰብል ወይንም ህብረተሰብ ለመደጎም ብላችሁ የተዋችሁት እንደዚህ ሊሆን ይችላል። ስለዚህ ይሄ ፕሮፖርሽኑ ዶንት ፔይ አቴንሽን ቱ ዘ ፕሮፖርሽን ማለት ነው። እኔ ዝም ብዬ ነው እንደዛ የሳልኩት ማለት ነው። ግን እንደዛ ካረጋችሁ በኋላ እነዚህ ሁለቱ ሆን ብሎ የሚያጣቸው ናቸው። ወስኖ ለምሳሌ የህብረተሰብ ክፍል ደጉማለሁ የምግብ በፍጹም አሁን ለምሳሌ ጤፍ ላይ ቫት ልጭን አልችልም፣ ምክንያቱም አብዛኛው ሰው የሚመገበው ነው። ዳቦ ላይ ቫት ልጭን አልችልም፣ አብዛኛው ሰው ሆን ብሎ ወስኖ የተወራቸው ናቸው። ስኳር ምናምን ላይ ኦልሬዲ ጫናው ስለበዛ ላርግብለት የእንትኑ ምናምን፣ ስለዚህ ወስኖ የሚተዋቸው ናቸው። ይሄ ቢግን ከኮምፕላያንስ የተነሳ የሚያጣው ነው ማለት ነው። ከኮምፕላያንስ ስለዚህ አሁን የቅድሞ ኤሌክትሪክ ፍጆታ ላይ ብንመጣ ለምሳሌ ፎር a lack of better example ጠቅላላ መሰብሰብ የሚችለው 638 ሚሊዮን ነው። 638 ሚሊዮን ነው። ሁሉንም በቫት ቢሸጠው ማለት ነው። ሁሉንም በቫት ቢሸጠው 638 ሚሊዮን የሚሰበሰብ ነው። ነገር ግን በዚህ ለምሳሌ ይሄንን ምሳሌ ብንወስደው ማለት ይሄን ምሳሌ ብንወስደው ስንት ይሆናል? ከዚህ ይሄ ሌትስ ሴይ ይሄኛውን 55 ይሄኛውን 30 እናርገው፣ ይሄኛው 15 ይሆናል ብለን እናስብ። ቢካዝ ማለት ፕሮፖርሽናሊቲ ልክ ላይ መጣ ይችላል። ያው እንትን ትረዱኛላችሁ። ይሄኛው 15% ነው ብላችሁ አስቡ። ይሄኛው 15% ነው
ብላችሁ አስቡ። ማለትም ፕሮፖርሽኑ የምንድን ነው አክቹዋሊ የተሰበሰበውና ሊሰበሰብ ይቻል የነበረ ማለት በኤግዘምፕሽንም ያልተተወ በነን ታክሰብልም ያልተተወ በኤክስፐንዲቸርም ያልተተወ ከዚህ ውስጥ 15% ተሰብሳቢ ነበረው ብትሉ እንግዲህ ከዚህ ውስጥ የ638 አይደለም እንጂ ይሄኛው ነው። ይሄ ከ95 ይሄን አሁን ሙሉን ታክስ ብታረጉት ይሄ ሙሉ ነው ብለን ባሩ ሙሉን ነው የያዘው ብለን ብናስበው ማለት ነው 638 እንዳልኳችሁ እኔ አሁን እንትን ኤክስትራፖሌሽኑን እርሱት ላይክ ነው በሀገር ደረጃ በሁሉም ኤሌክትሪሲቲ በየታሪፉ በየደረጃው በየኮንሳምፕሽኑ ምናምን ተከፋፍሎ ተሰርቶ እኔ ዝም ብዬ ግርድፍ ነው ያደረኩት። እነሱ ግን ሲሰሩት ሰባብረው ምናምን ብለው በአጠቃላይ 600 በጣም ትንሽ ነው አይመጣም። ከዚህ በቢሊየን ነው የሚሰበስበው ኤልፓ። ነገር ግን እንደው እንትን ብላችሁ ላይክ ነው ይሄን ያህል ይሰበስባል ብላችሁ አስቡ። በአመት ኢንካሙ ማለት የሚሸጠው ኮስቱ ይሄ ነው የሚሸጥበት ኮስት ነው። እዛ ላይ 15% ስታወጡለት ይሄን ያህል መሰብሰብ ነበረበት ነው። ስለዚህ ይሄ ሙሉውን ስትወስዱት ይሄ ነው ማለት ነው። ከዚህ ውስጥ 15%ቷ መሰብሰብ ነበረበት ታርጌት በእንትን የማይተው በማን ነው ስሙ በማበረታቻነት የማይተውና በህዝብ ድጎማ የማይተው 15% አለው ብለው አሰቡ። በማበረታቻና በህዝብ ድጎማ የማይተው ስለዚህ የ95 ሚሊዮን 700 ሺህ 15% መሰብሰብ ነበረበት። የ95 ሚሊዮን ይሄን ወደዚህ ላምጣውና ይሄ 95 ሚሊዮን ነው ኦፕስ ክሊር እናድርገው። 95 ሚሊዮን 700 ሺህ 95 ሚሊዮን 700 ሺህ በሀገር ውስጥ ያለውን በሙሉ ከሸጣው ላይ ቀጥታ ቢሰበስብ 15% ይሄን ያህል ነው የሚሰበስበው። ነገር ግን እዚህ ይሄኛውን እቺን ስፔሲፊክ ነገር ወስደን ስናያት 15 የመጣው አክሲደንታሊ ነው ላይክ ነው ለመለየት ስንል ዝም ብለን 17 እናርገው። ስለዚህ በህብረተሰብ ለመደጎምም ብሎ ሳይሆን ህብረተሰብም ለማበረታታት ብሎ የሚያረጋውን ትታችሁ ስንት መሰብሰብ ነበረበት ብትሉ አሁን 17% መሰብሰብ ነበረበት ብላችሁ ይሄ ነው ላይክ ነው so it would be times 0.17 ማለት ነው። ስለዚህ 16 ሚሊዮን 269 ሺህ መሰብሰብ ነበረበት ነው። ይሄኛውን ይሄ ነው ላይክ እንትኑ አላጥፋትና ይሄ እኔ ለየት እንዲል 17% ጋር እንዳይምታታ ከ15% ጋር እንዳይምታታ ይሄ 17% ማግኘት የሚችለው ነበር ብለው እስቲሜት ያደርጋሉ ማለት ነው። ያ 17% ስንት ይመጣል? 16 ሚሊዮን 269 ማለት ነው። ይሄን ወደዚህ አውጥታችሁት ሆፕፉሊ ይታያል። እንትኑ 26 ሚሊዮን ነው 16 ሚሊዮን 269 16 ሚሊዮን 269 6 ቁጥር ባይመስልም 6 ቁጥር ነው ብላችሁ በእምነት ተቀበሉት። ይሄን ያህል ይሰበሰብ ነበር ብለው ያስቀምጣሉ። አክቹአሊ ግን አረንጓዴዋ ነች ሪፕሬዘንት የምታደርገው ካያችኋት። አሁን እዚህ ጋር አረንጓዴዋ አክቹአል ኮሌክሽኑ ነው ማለት ነው። ስለዚህ ከ16 ሚሊዮን 269 ኤክስፔክት አድርገዋል። 16 ሚሊዮን 269 ግን አክቹአል አረንጓዴዋ ብቻ ነች የተሰበሰበችው። እሱ ስንት ይሆናል ስትሉ 1/5 ላይክ ነው የኔ ግምት ነው ላይሆን ይችላል። ስለዚህ ከግራፉን ስታነቡት 1/5 ማለት ምን ማለት ነው? 20% ማለት ነው አይደል?
ስለዚህ ከዚህ ላይ 20% እናወጣለን ሲባዛ ፖይንቱ ኢኳልስ 3,253,800 3,253,000 again another አርገን 3,000,000 ኦኬ አለ እዚህ ስቲል 253,800 ማለት ነው። ይሄን ነው የሰበሰበው። በሌላ አማርኛ ምን ማለት ነው? ይሄን ከዚህ ላይ ስትቀንሱት ዝም ብላችሁ እንደው ለቁጥር ለመቀነስ ለእንትን ስንል እንትኖቹን ከኋላ 253 269 የሚሉትን እናውጣቸውና ከ16 ላይ 13 ስትቀንሱ ሚኒመም 13 ሚሊዮን እዚህ ጋር እንደሚታየው 13 ሚሊዮን ዲፍረንሳቸው ማለት ነው። የሁለቱን ሚሊዮን 13 ሚሊዮን በአፈጻጸም ችግር ምክንያት ሳይሰበስብ ቀርቷል። ስለዚህ መሰብሰብ ይችል የነበረው ጠቅላላ 16 ሚሊዮን 269 ሺህ ነው። 16 ሚሊዮን 269 ሺህ ነው። አክቹአሊ ግን በተግባር የሰበሰበው 3 ሚሊዮን 253 ሺህ ብቻ ነው። ያም ማለት 13 ሚሊዮን 00 አልሰበሰበም ማለት ነው። አምልጦታል ነው ላይክ ነው። ስለዚህ ይሄ የአፈጻጸም ከፍተኛ ችግር አለበት። እሱን አስቀምጣችሁ ዴን አለበት ነው 17%። ይሄን አሁን ስንት ፐርሰንት እናርገው ነው the question is። ይሄን ቢጫውን let's say 17 55% እናርገው። ይሄ 55% ነው። ከዚህ ላይ የዚህ 55% ማለት ነው የዚህ 55% የዚህ ማለት ነው የዚህ 55% ነው። ይሄኛውን ደግሞ 55 ሲደመር 17 55 plus 17 12 1 and like no 6 7 72 ይሄኛውን 28% እናርገው። ይሄ 28% ይመጣል እናርገው ሳይሆን እንግዲህ በዛ መሰረት ከሄድን 28% ነው የሚመጣው ማለት ነው። የማን 28% anyway 28% መጥቷል። የማን 28%? የዚህ 28% ማለት ነው። ይሄ ግን ምንድነው ማለት የዚህ 28% ይመጣል ነው። አሁን ይሄ የዚህ 28% አይ ሆፕ የተከታተላችሁ ስለዚህ አሁን 55%ን ብታወጡለት ስንት ይመጣል? እንትኑን እንስራው መሰለኝ ጀስት ቁጥሩ እንዲመጣ let's clear you ዘጠና 5 ሚሊዮን 700 ሺህ ሀምሳ 5% 52,635 this would have been ማለት ነው። እንግዲህ ይሄኛው በቁጥር ይቀመጥ ቢባል የቱ ጋር ነው የምናረገው ነው እንጂ እዚህ ጋር እናርገውና 52 ሚሊዮን 635 ይሄ ነው ላይክ ነው 00 ምናምን ይመጣል። 52 ሚሊዮን 635 ይመጣል። ይሄን 55 ከማረክ ፋንታ 28 ብናረገው ክሊር እናርገውና አሁንም 95 ሚሊዮን 700 ሺህ
5 ሚሊዮን 700 ሺህ ሲባዛ 0.28 is equal to ኦኬ ሁለቴ ደብል አደረገው I think የሆነ ነገር መጥቶ ነበር ግን ደብል ክሊክ አደረኩት 95 ሚሊዮን 700 ሺህ ሲባዛ 0.28 ማለት ነው እኩል ይሆናል ራስ ቸገረን ትላለህ 95 ሚሊዮን 700 ሺህ ሲባዛ 0.28 26 ሚሊዮን 796 ሺህ ይሄኛው ኦኬ እንትሮ ደግሞ ሸፍነዋል ነው something gonna like ነው እዚህ ጋር እናርገውና 26 ቢሊዮን 26 ሚሊዮን 26 ሚሊዮን 796 all right I hope so እቺን አሁን አንዷን ባር ወስደን ብንሰራት ማለት ነው እዚሁ ነበር እንዴ መላፋው ትላላችሁ አሁን ችግሩ ምንድነው ይሄ አሁን እንግዲህ የዚህ እንትን ነው አከራካሪ የሆነው ማለት ነው ይሄ ጋፕ አናሊሲስ ሲሰራ like ነው በዚህ ምክንያት አሁን ለምሳሌ 28 ወይንም 26 ሚሊዮን 796 ሺህ ብር ሳይሰበሰብ የሚቀረው ኤግዘምፕሽን ስላለ like ነው ፕሮዳክቱ በቃ ለምሳሌ ከ200 ኪሎዋት በታች የሚያመነጩ ሰዎች ስላሉ የሚጠቀሙ ስላሉ እነሱ ስለተተው ነው ብሎ ግን ይሄ እዚህ ጋር ነበር መሆን የነበረበት ነው ይሄ ፐርፕሉ እንትኑን እንቀይራትና ይሄ ፐርፕሉ መሆን የነበረበት እዚህ ላይ ነበር መከመር የነበረበት ራዘር ተገልብጦ ከታች መጣ ከዜሮ በታች ወረደ ከዚህ ጋር ከሚታየው ከዜሮ በታች ወርዶ ወደ ታች መጣ ነው ኔጌቲቭ ሆነ ነው ለምሳሌ በኔጌቲቭ ቁጥር ተቀመጠ 26 ሚሊዮን 794 ሺህ ከሱ ያጣሉ ብለን ስናስብ እዚህ 26 ሚሊዮን 794 ላይክ ነው ያጣሉ ብለን ጋፑ ይሄን ያህል ነው ብለን ስናስብ ከሱ የሚመጣው ትላንት የሆነ ነገር መጥቶልኝ ነበር የሚገርማችሁ because I was being challenged with the idea and የሆነ ነገር ስክሪፕት the analysis gap is projection minus actual negative means collected more than projection all right okay ይሄን ሁሉ ካረጋችሁ በኋላ መፋጠጥ ነው እንግዲህ ከ26 ሚሊዮን የኪሎዋት ኮንሰምፕሽናቸው ከዚህ በታች በመሆኑ ምክንያት ይቀራል ተብሎ የነበሩ ሰዎች ከነሱ ተሰበሰበ እንዳትሉ anyways
ይሄ ላይ ያለው ታች መጥቷል ነው ተገልብጦ ታች ማለት 26 ሚሊዮን 796 ሺህ ሚስ አረጋለሁ ብላችሁ ስታስቡ ሚስ አታረጉ ቀራችሁ። ስለዚህ ምን ማለት ነው አገኛችሁ ማለት ነው የሚሆነው ነው ፕሮጀክሽናችሁ ልዩነቱ ይሄን ያህል ማለት አሁን ለምሳሌ ፕሮጀክሽን ይሄ ፕሮጀክሽን ማይነስ አክቹዋል it gives you gap ማለት ነው። ግን if it is positive ማለት ነው ፖዚቲቭ ከሆነ ስለዚህ ፕሮጀክሽን ማይነስ አክቹዋል ግን ኔጌቲቭ መጣ ማለት ምን ማለት ነው? ፕሮጀክት አድርጋችሁ ካሰባችሁት በላይ ሰበሰባችሁ ማለት ነው። ስለዚህ ፕሮጀክሽን ሲቀነስ አክቹዋል ላይክ ነው projection minus actual. Why do I say G? Green ለማለት ብዬ ግን ነው ግን ይሄ ጂው ኔጌቲቭ መጣ ማለት ነው ነው ስለዚህ ኔጌቲቭ መጣ ሞር ሰበሰባችሁ the question is ይሄ ሞር እዚህ ግሪን ውስጥም አለ ወይ ማለት ነው ወይ in other words ምን ማለት ነው ነው አይደለ ለምን እንደዛ ታስቀምጡታላችሁ it's confusing ነው the most important question አሁን የሚሆነው ሐሳቤ ገብቷቸዋል ብዬ አስባለሁ ማለት ይሄ 26 ሚሊዮን አጣለው ብላችሁ ፕሮጀክት አረጋችሁት ግን አጣለው ማለት ምን ማለት ነው ፕሮጀክሽኑ አለ አክቹዋሊ የሚሰበሰበው ይሄ ነው ይሄን ያህል መሰብሰብ ነበረበት ነገር ግን በነን ታክሰብል ምክንያት 26 ሚሊዮን ይታጣል ተብሎ ታሰበ ነገር ግን በነን ታክሰብል ምክንያት ከመታጣት ፋንታ ፕሮጀክሽን ማይነስ አክቹዋሊ ሲቀነስ ፖዚቲቭ ሳይሆን ኔጌቲቭ መምጣት አልነበረበትም ምክንያቱም ፕሮጀክሽን ስትሰሩ በሙሉ አማውንቱ ላይ ነው የምትሰሩት ቤዙ ካልሰፋ በስተቀር ለምሳሌ አሁን ኤሌክትሪክ ሽፋን በድንገት በጣም ቡም አድርጎ ሽፋኑ በጣም ከጨመረ ለምሳሌ እንትኑ ሊቀንስ ይችላል በዚህ ምክንያት አጣለው ብላችሁ ያሰባችሁት ነገር ሊቀንስ ይችላል ማለት ነው እንዳልኳችሁ አሁን 204 ሚሊዮን ነው ላይክ ነው በኢትዮጵያ ብንወስደው ለምሳሌ 4 ሚሊዮን ህዝብ ከ200 ኪሎ ዋት በላይ ይጠቀማል ከ200 ኪሎ ዋት በላይ ይጠቀማል በወር 1 ሚሊዮኑ ከዛ በታች ይጠቀማል አላችሁ ኮምፕሊትሊ ተገልብጦ እንደዚህ የሚመጣበት ምክንያት it doesn't make sense to be honest ማለት ግማሹን ብታጡት እሺ ሴንስ ይሰጣል ግማሽ እዛ ሆነ ይሄን ያለው ወይም ካሰብነው በላይ ሚስ አደረግን ማለት እዚህ ጋር ትንሽ ፐርፕል ገብቶቻል እዚህ ጋር ትንሽ ፐርፕል ምናምን ቢሆን የሆነ ሴንስ ተሰጥቷላችሁ ግልብጥ ብሎ ግን እንዳለው ወደ ታች መጣ ማለት ግልብጥ ብሎ እንዳለው ወደ ታች መጣ ማለት ከፕሮጀክሽናችሁ አክቹዋሉ በልጧል ማለት ነው ኔጌቲቭ ከገባ ከፕሮጀክሽናችሁ አክቹዋሉ በልጧል ማለት ምን ማለት ነው ነው ብዙ ተሰብስቧል ማለት ነው ያ ብዙ ከተሰበሰበ ያ ብዙ የተሰበሰበው እዚህ አክቹዋል ውስጥ ገብቷል ወይ ነው ከገባ ደግሞ ይሄ ፐርፕሉና አረንጓዴው አማውንታቸው እንዴት እንደዚህ ዲስፕሮፖርሽኔት ይሆናል if my idea makes clear like ነው ይሄንን አጣለው ብላችሁ አስባችሁ ነበር እንበልና ከማጣት ፋንታ አገኛችሁት ከተባለ ፐርሰንቴጁ ልክ ከሆነ ይሄ ፐርፕል አማውንት እዚህ ግሪን ውስጥ ኢንክሉድድ መሆን አለበት አክቹዋሊ ጌንድ የሆነ ነው ከተባለ ማለት ግሪን ውስጥ ኢንክሉድድ መሆን አለበት ግሪን ውስጥ ኢንክሉድድ ካረጋችሁት እንግዲህ አክቹዋሊ የመንግስት ፐርፎርማንስ ከኤሌክትሪሲቲ አንፃር ይሄ ነው ማለት ነው እንጂ ማለት አክቹዋል ያቺ አረንጓዴዋ ሲልቨር ላይን የምትመስለው ብቻ አይደለችም ማለት ነው ስለዚህ completely ቀይረዋል like ነው if that's the case ነው ብላችሁ if that's the case እንትኑን completely ቀይረዋል ምክንያቱም የመንግስት አፈጻጸም የሚሆነው
ይሄ ያሰባሰብ ይሄ ይሄን ያህል ሰብስቧል ኮምፕላያንሱ ይሄ ነው በፐርሰንቴጅ ስታስቀምጧት ያቺ ከላይ ያለችው በስማ 55 ደቂቃ ነው ኦኬ ከላይ ያለችው በጣም ትንሽ ነች የዚህ 1/10ኛ ምናምን አትሆን ይሄኛውን እሱን አውጥታችሁ ግን ይሄኛውን ካያችሁት እሱን አውጥታችሁ ይሄንና ይሄንን ካያችሁት ግን ኦልሞስት እኩል ናቸው እነዛ ሙሉን ከደመራችሁ ስለዚህ ፕሮጀክሽኔ ፖዚቲቭ በመሆን በፕሮጀክሽኔና በአክቹዋሉ መካከል ያለው ጋፕ ፖዚቲቭ በመሆን ፋንታ ኔጌቲቭ ሆኗል ብላችሁ ካላችሁ አይደለም የዚህ ትርጉሙ እሱ ነው ይሄ ፕሮጀክሽን ማይነስ አክቹዋል ነው but the result is negative ነው በሌላ አማርኛ ማለት ነው I have collected more than the projected amount ማለት እና ልዩነቱ ደግሞ የዚህን ያክል ትልቅ ከሆነ my actual collection ያችን ሲልቨር ላይን መሆን ያለበት አይመስለኝም እና ነገሩ እንዳልኳችሁ አድሬበታለሁ ግን እንትን ነው ጥያቄ ይፈጥራል ምን ማለት ነው እዛ ውስጥ ይካተታል ወይስ አይካተትም ካልተካተተስ ምን ማለት ነው እንግዲህ ተመልሰን በሚቀጥለው ቪዲዮ ተመልሰን ከቻት ጂፒቲ ጋር ክርክር ማለት እስኪ እንግዲህ ኤክስፕሌን እንዲያደርገውን ሞክር ስለሰማችሁኝ አመሰግናለሁ በማን ነው ስሙ በ64ኛው ቪዲዮ እንገናኝ መልካም ጊዜ